ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የመጨረሻዎቹ የሳምንት ቀናቶች እንግዲህ ትልልቅ ጨዋታዎች የተደረጉባቸው ነበሩ። ከነኚህ ጨዋታዎች መካከል የእንግሊዝ የካራባኦ የፍጻሜ ጨዋታ በአርሰናልና በማንቸስተር ሲቲ መካከል ተከናውነው ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ እንግሊዝ ከመጣ በኋላ አምስተኛ ዋንጫውን ማሳካት ችሏል። አርሰናሎች ባለፉት 8 ዓመታት በካራባኦ የፍጻሜ ጨዋታ ለሁለተኛ ጊዜ ደርሰው ነበረ። ነገር ግን ሳይሳካላቸው ቀርተዋል። ይህን የካራባኦ ዋንጫ ሳያሸንፉ ቀርተዋል። ከዚህ በኋላ በሚደረጉ ጨዋታዎች እንግዲህ አርሰናል ወደ ሌሎች ዋንጫ ጨዋታዎች ፊቱን ያዞራል ማለት ነው። የኤፍኤ ካፕ ጨዋታ አለበት። የኤፍኤ ካፕ ጨዋታውን እንግዲህ በካርተር ፋይናል ጨዋታ ትልቅ ፉክክር ይኖርበታል። ከዛ በፕሪሚየር ሊጉ የሚደረግ ጨዋታ ይኖራል። ከ18 ቀናት በኋላ ነው የፕሪሚየር ሊግ ጨዋታውን የሚያደርገው። ከብርንመዝ ጋር የሚያደርገው ጨዋታ ይኖራል። ከዛ በፊት በቻምፒየንስ ሊጉ ከኤፍኤ ካፕ የ3 ቀን ጨዋታ በኋላ የስፖርቲንግ ሊዝበን እግር ኳስ ቡድንን የሚገጥም ይሆናል ማለት ነው። እነኚህ ተከታታይ ጨዋታዎች አርሰናልን በዋንጫ ውስጥ የመቆየት በዋንጫ ውስጥ ተፎካካሪ ሆኖ የመቀጠል እድሉን የሚጠቁም ይሆናሉ ማለት ነው። ሚኬል አርቴታ ከጨዋታው በኋላ በሰጠው አስተያየት የካራባኦ የፍጻሜ ጨዋታ ይሄ ስሊፕ አፕ አይደለም ብሏል። ያው በአንድ የፍጻሜ ጨዋታ የሚገለጽ እንጂ ከዚህ በኋላ በሚደረጉ ጨዋታዎች ላይ ጫና ያለው አይደለም የሚል ሀሳብ አስቀምጧል። በርከት ያሉት የአርሰናል ተጫዋቾችም እንደነ ማርቲን ኦዴጋርድ፣ እንደነ ዊሊያም ሳሊባ እንዲሁም የፊት መስመር ተጫዋቹ ቪክቶር ዮኬሬሽ አይነት ተጫዋቾች የአሰልጣኛቸውን የሚኬል አርቴታን ሀሳብ ይጋራሉ። ምክንያቱም ይሄ ከአንድ ጨዋታ የዘለለ ሌላ ታሪክ የሌለው ጨዋታ ነው የሚል ሀሳብ ነው ያላቸው። እንግዲህ በፕሪሚየር ሊጉ አርሰናል ከሲቲ ጋር ያለው የነጥብ ልዩነት የ3 ጨዋታዎች ያክል ነው። ልዩነቱ ሰፊ ልዩነት ነው ያለው። በቀጣይ ሲቲ ከሚያደርጋቸው ጨዋታዎች አንጻር ሲቲም ካለው ወቅታዊ ፐርፎርማንስ አንጻር ውድድሩ ከፍተኛ ትኩረት እንደሚፈልግ ግልጽ ነው። በተለይ አርሰናሎች እነኚህን ቀጣይ ጨዋታዎች ላይ በምን ያክል ጥንቃቄ መጫወት አለባቸው ለሚለው ትልቅ የቤት ስራ የሚተው ነው። ሲቲ 30 ጨዋታ ነው ያለው። ስለዚህ አንድ ተጨማሪ ጨዋታ ይኖረዋል ማለት ነው። ተጠባቂ የሚያደርገው እንደዚህ ነው። ሲቲ ያን ተጠባቂውን ጨዋታ ቀሪውን ጨዋታ ያሸንፋል አያሸንፍም፣ ከአርሰናል ጋር ያለውን የነጥብ ልዩነት ያጠበዋል አያጠበውም የሚለው ትልቅ ዜና ስለሚሆን ማለት ነው። ያው ሚኬል አርቴታ ከጨዋታዎቹ በኋላ የሚሰጣቸው ሀሳቦች አብዛኛውን ጊዜ የተጋጣሚ ቡድንን ውጤት መሰረት ያደረጉ አይደሉም። ታሳቢ የሚያደርጉት አብዛኛውን ከራሱ የቡድን እንቅስቃሴ ጋር ከራሱ የቡድን ውጤት ከተጫዋቾቹ የሜዳ ላይ ፐርፎርማንስ ጋር የሚገናኙ ናቸው። ስለዚህ የሲቲ ነጥብ መጣል፣ የሲቲ ማሸነፍ፣ የሲቲ መሸነፍ በእኛ ወቅታዊ የሆነ የዋንጫ ጉዞ ላይ ወይም ደግሞ ፐርሲው ስለምናደርገው ሀሳብ የሚፈጥረው ጫና አይደለም የሚታየኝ ነው የሚለው አሰልጣኙ። በእርግጥ ትናንትና ጀምሮ እየወጣ ያለው ዜና ለሚኬል አርቴታ አስፈሪ የሚመስል ቢሆንም የጊዜው መኖር ግን ተጫዋቾቹን መልሶ ሊያገኝ የሚችልበት እድል ይኖራል የሚለውን አስፍቶታል። ይሄ አስፈሪ የሆነው ነገር ምንድን ነው? ወደ 8 የሚጠጉ አርሰናል ተጫዋቾች በአሁኑ ሰዓት የጤነኝነት ስሜት እየተሰማቸው እንዳልሆነ፣ የጉዳት ስሜት እንዳለባቸው የክለቡ የሕክምና ዲፓርትመንት ጠቁሟል። በተለይ ወሳኝ የሚባሉት ተጫዋቾች ጉዳት ማስተናገዳቸው የሪከቨሪ ጊዜው መኖሩ ነው እንጂ ለአርሰናል በጣም አደገኛ ነበር። ለምሳሌ የብራዚል ብሔራዊ ቡድን ጋብሪኤል ማጋሌሽ ጋር በነበረው የሕክምና ሪፖርት ወደ ብራዚል ስኳድ የሚያስገባ ጤነኝነት የለውም በሚል ከአርሰናል እግር ኳስ ክለብ ጋር ተነጋግሮ ከብራዚል ስኳድ ውጭ ሆኗል ጋብሪኤል ማጋሌሽ። ይሄ ትልቁ ዜና ነው ለአርሰናል። በተለይ ከሊግ ካፑ የፍጻሜ ጨዋታ በኋላ ጋብሪኤል ማጋሌሽ የጤነኝነት ስሜት እየተሰማው እንዳልሆነ፣ በተለይ ጉልበቱ ላይ የጤነኝነት ስሜት እየተሰማው እንዳልሆነና ይሄ ደግሞ እንቅስቃሴ ከተደረገበት ለከባድ አደጋ ሊያጋልጠው እንደሚችል የብራዚል ብሔራዊ ቡድን የሕክምና ዲፓርትመንት ከአሰልጣኙ ካርሎ አንቸሎቲ ጋር እንዲሁም ከአርሰናል የሕክምና ክፍል ጋር ሆነው ውሳኔ ወስነዋል። ስለዚህ ጋብሪኤል ማጋሌሽ ከብራዚል ብሔራዊ ቡድን ውጭ ሆኗል። ይሄ የትናንትናው ትልቁ ዜና ነው። ምክንያቱም ተጫዋቹ ከዚህ በኋላ ጨዋታ የሚያደርግ ከሆነ
ከባድ ጉዳት ሊያስተናግድ የሚችልበት ሴንሲቲቭ የሆነ ጉዳት አስተናግደዋል ነው የሚለው ሪፖርቱ። ስለዚህ ማጋሌሽን ከብራዚል ብሔራዊ ቡድን ውጭ ማድረግ ለአርሰናልም ለተጫዋቹ አስፈላጊ ሆኖ በመገኘቱ እንዲወጣ ተደርጓል። ይሄ የአርሰናልን በዋንጫ ጉዞ የሚኖረውን ቆይታ ይበልጥ ጤነኛ የሚያደርግ ነው። ኢቭን የአርሰናልን ብቻ ሳይሆን በቀጣይ የዓለም ዋንጫ ይመጣል። ስለዚህ ብራዚል በዓለም ዋንጫው ተሳተፋለች። ዓለም ዋንጫው ላይ እንዲኖሩ ከሚፈለጉ ተጫዋቾች መካከል አንዱ ጋብሪኤል ማጋሌሽ ነው። ስለዚህ ማጋሌሽን በብሔራዊ ቡድኑ ውስጥ ለማየት እንደዚህ አይነት ጨዋታዎችን እንዲያርፍ ማድረግ ያስፈልጋል ብሏል የብራዚል የሕክምና ዲፓርትመንት። ስለዚህ በአርሰናል አንዱ ጉዳት ያስተናገደው እረፍት የሚፈልገው ጋብሪኤል ማጋሌሽ ከብራዚል ብሔራዊ ቡድን ውጭ ሆኗል። ይሄ ለተጫዋቹም ሆነ ለአርሰናል ትልቅ ዜና ነው። ምክንያቱም ተጫዋቹ አንደኛ እረፍት ያገኛል፣ ሁለተኛ በቀጣይ ጨዋታዎች ተዘጋጅቶ አቅሙን ኢነርጂውን ሞልቶ እንዲመጣ ያግዘዋል ማለት ነው። በዘንድሮ የውድድር ዓመት በ2026 ጋብሪኤል ማጋሌሽ አራተኛ ጉዳቱ ነው ማለት ነው። ይሄ ከባድ ነገር ነው ለአርሰናል። ምክንያቱም የዚህ ተጫዋች መኖር በአርሰናል የዲፌንሲቭ ስትራክቸር ላይ ያለው አስተዋጽኦ በጣም ከፍተኛ ነው። ምክንያቱም የቡድኑ የመከላከል አደረጃጀት የተሻለ ህይወት የሚኖረው የቡድኑ የመከላከል አደረጃጀት ያደገ የሚሆነው ይሄ ተጫዋች በሚከላከልበት መንገድ ውስጥ ያለው ንቃት፣ በሚከላከልበት መንገድ ውስጥ ያለው ቀጣይ እንቅስቃሴዎችን አንቲስፔት የሚያደርግበትና የአርሰናልን የጨዋታ መንገድ የሚመራበት አእምሮ ነው። ስለዚህ ይሄን ተጫዋች ማጣት ማለት ለአርሰናል የዲፌንሲቭ ስትራክቸር ስነ ልቦና የሚኖረው አስተዋጽኦ በቀላሉ ይታያል። አርቴታ ስለዚህ ተጫዋች ሲጠየቅ የሚያነሳው ነገር ያለው የአርሰናል የመከላከል አደረጃጀት፣ የአርሰናል የመከላከል ስነ ልቦና ኮር ፖይንት ነው የሚለው። ስለዚህ ይሄን መሰረታዊ የሆነውን የመከላከል አቅም የሚሰጥን ተጫዋች በዚህ ወሳኝ ጊዜ ማጣት እጅግ በጣም አደገኛ ነው። የውድድሩ መጠናቀቂያ ሪባን መቁረጫው ላይ ነው የሚገኙት አርሰናሎች። የኤፍኤ ካፕ፣ የቻምፒየንስ ሊግ እና የፕሪሚየር ሊግ ጨዋታዎቻቸውን በጣም አስፈላጊ ከሚባሉ ተጫዋቾች ብቃት ውጭ ሊያከናውኑ አይችሉም። የነኚህ ተጫዋቾች መኖር የአርሰናልን ቀጣይ ወሳኝ የሶስት ዋንጫ ጉዞዎች የሚያስተካክሉ የሚቆጣጠሩና የተሻለ ለተጋጣሚ ከሚኖራቸው አጸፋ አንጻር የተጋጣሚውን አጸፋ ተቀብለው የሚያሸንፉበት ስነ ልቦና ነው። የጋብሪኤል ማጋሌሽ በሜዳ ላይ መገኘት የመከላከል አደረጃጀት ብቻ አይደለም። የጋብሪኤል ማጋሌሽ በሜዳ ላይ መኖር የአርሰናል የጨዋታ ስነ ልቦናም ነው። ሁለቱ የመሃል ተከላካዮች በሚኖሩባቸው ጨዋታዎች ላይ የአርሰናል የመከላከል አደረጃጀት ብቻ ሳይሆን የአታኪንግ ስትራክቸር የማጥቃት ቅርጹ ህይወት የሚኖረው የነኚህ ተጫዋቾች እዛ ቦታ ላይ ኤግዚስት ማድረግ ነው። ስለዚህ የነኚህ ተጫዋቾች ኤግዚስተንስ የሚፈታተን ነገር አርሰናል የሚቀበልበት ምንም አይነት ፍላጎት የለውም። ለዚህ ነው ከብራዚል እግር ኳስ ፌዴሬሽን ጋር በመነጋገር ጋብሪኤል ማጋሌሽን ከብራዚል ብሔራዊ ቡድን ውጭ ለማድረግ የተስማሙት። ካርሎ አንቸሎቲም በዚህ ጉዳይ ላይ ደስተኛ ናቸው። አንደኛ ተጫዋቹ አረፈ ማለት ለዓለም ዋንጫው ኢነርጂውን ይሞላል፣ ጉዳት አያስተናግድም ከዚህ በኋላ። ምክንያቱም ፋቲግ አለ፣ የተጫዋቾች ከፍተኛ የሆነ የሰውነት ድካም ይታያል። ውድድሮቹ እስካሁን ድረስ እንደምንመለከተው በ26 ብቻ አርሰናል 50ኛ ጨዋታውን አድርጓል። እንግዲህ 50 ጨዋታ ማለት ተመልከቱት፣ በጣም ወሳኝ የሚባሉ የጨዋታ ፉክክሮች፣ የአእምሮ ትግሎች፣ የአካል ፍትጊያዎች ያሉባቸው ናቸው። ስለዚህ እነኚህን ጨዋታዎች ያደረጉት ተጫዋቾች ምን ያክል ድካም ውስጥ እንደሚሆኑ አስቡት። እስከ ፍጻሜው ከደረሱ ደግሞ ወደ 70 የሚጠጉ ጨዋታዎች እንደሚያደርጉ በግልጽ የሚታይ ነገር ነው። 70 ጨዋታዎችን አድርጎ አንድ ተጫዋች ወደ ዓለም ዋንጫው ሄዶ ፐርፎርም ለማድረግ እንደሚቸገር በጣም ግልጽ ነው፣ ያውም ከጉዳት ነፃ ሆኖ እንኳ። ስለዚህ ከጉዳት ጋር ሆኖ ይህ ተጫዋች ኖኮች በውስጡ ኖረው ወደ ዓለም ዋንጫው ፐርፎርም ለማድረግ የሚሄድበት አቅሙ ለካርሎ አንቸሎቲ የሚሰጠውን ነገር ነው አሰልጣኙ ያዩት።
ይህንን በሪያል ማድሪድ በነበሩበት ሰዓት፣ ይህንን በኤሲ ሚላን በነበሩበት ሰዓት ሪከቨሪ ታይም ወሳኝ እንደሆነ ስለሚያውቁ ጋብርኤል ማጋሌሽን እዛው አርሰናል ይቆይ ብለዋል። ስለዚህ አንዱ ተጫዋች ከአርሰናል በጉዳት ምክንያት የብራዚል ብሔራዊ ቡድንን እንደማያገለግል የተረጋገጠው ጋብርኤል ማጋሌሽ ነው። ሁለተኛው ትሮሳርድ። የትሮሳርድ ጉዳት በአሁኑ ሰዓት ለአርሰናል በተለይ ደግሞ ከዚህ ከሽንጥ ጉዳት ጋር በተያያዘ ብዙ ንክኪዎች ተደርገውበታል። በተለይ የዚህ ተጫዋች ሴንሲቲቭ የሆነው የሽንጥ ጉዳቱ በዘንድሮ የውድድር ዓመት እያስቸገረው እንደነበረ ተመልክተናል። ወደ 5 የሚጠጉ የሕክምና ሪፖርቶቹ እንደሚያሳዩት ከሆነ የሽንጥ ጉዳቱ ረዥም ረፍት ይፈልጋል። አሁን ትልቁ ዜና ምንድን ነው? እስከ በርንመዙ ጨዋታ ድረስ አርሰናል የ18 ቀን ረፍት አለው። ይሄ በኢንተርናሽናል ብሬክ ምክንያት የሚቋረጠው የፕሪሚየር ሊጉም ውድድር ሆነ የኤፍኤ ካፕ እና የቻምፒየንስ ሊግ ጨዋታዎች በተለይ ተጫዋቾችን ሪከቨር ለማድረግ ከኢንተርናሽናል ዲዩቲያቸው ተቀንሰው በጉዳት ምክንያት የቡድን አባል ያልሆኑ ተጫዋቾች ሪከቨር አድርገው ለውድድሮች እንዲዘጋጁ እድል ይሰጣል። ስለዚህ አንዱ ለውድድሮች ሪከቨር አድርገው እንዲሳተፉ እድል ከሚያገኙ ተጫዋቾች መካከል ትሮሳርድ ይገኝበታል። የትሮሳርድ ጉዳት ደግሞ ከሌሎቹ ጉዳቶች የሚለየው ምንድነው? ኮምፕሊትሊ ሬስት ይፈልጋል። በቃ ምንም አይነት እንቅስቃሴ የማይፈልግ እረፍት ብቻ የሚጠይቅ ነው። ምክንያቱም ከሴንሲቲቭ ከሆነው የሰውነት ክፍል ውስጥ አብዛኛውን ይሄ የብሽሽት የሽንጥ ጉዳቶች ከሕክምናው አንጻር ሕክምናው ሪከመንድ የሚያደርገው ሜዲኬሽን ከመውሰድ ይልቁን ማሳረፍ ነው። ተጫዋቾቹን አሳርፎ ወይም ደግሞ ህመም ላይ ያለውን ሰው አሳርፎ ለ7 ለ8 ቀን ወደ ሪሃቢሊቴሽን እንዲመለስ ማድረግ ነው። ይህንን ሚኬል አርቴታ ከ3 ወር በፊት ተናግሮት ነበረ። ትሮሳርድ እንደዚሁ አይነት የሽንጥ ጉዳት ባጋጠመው ሰዓት የሚፈልገው ረፍት ነው። ልምምድ ሜዳ ላይ እንዲመጣ አንፈልግም። የህክምና ዲፓርትመንቱ በሚያስፈልግ ሰዓት እየሄደ እሱን ትሪት ያደርገዋል። ነገር ግን ኮምፕሊት ሬስት ይፈልጋል የሚል አስተያየት ሰጥተው ነበርና ኮምፕሊት ሬስት ይፈልጋል። አሁን የዚህ ተጫዋች ህመም ሙሉ በሙሉ ምንም አይነት እንቅስቃሴ በማያደርግበት ሪከቨር የሚያደርግበት እረፍት ነው የሚፈልገው። ሌላው የዩሪን ቲምበር ነው። ከሆላንድ ብሔራዊ ቡድን ውጭ ሆኗል። ይህም ተጫዋቹ ከሆላንድ ብሔራዊ ቡድን ውጭ ብቻ ሳይሆን የሆነው እንደምታስታውሱት የካራባው ጨዋታ ላይም እንዲሁ አልነበረም። በፍጻሜው ጨዋታ በጉዳት ምክንያት እንዳልነበረ ይታወቃል። ስለዚህ ተጫዋቹ ኮምፕሊት ሬስት ከሚፈልጉ ተጫዋቾች መካከልም አንዱ ነው። የዚህ ተጫዋች ጉዳት አብዛኛውን በተለይ ከእንቅስቃሴ ጋር ፋቲግም ስላለ ወደፊት የመሄድና የመመለስ ድካም አለበት። በማጥቃት እንቅስቃሴ፣ በመከላከል እንቅስቃሴ አርሰናልን ሲያግዝ የነበረ ተጫዋች ነው። ስለዚህ ይሄ ተጫዋች ኮምፕሊት ሬስት ይፈልጋል። ሬስቱን ካደረገ በኋላ የሚወጣው ሪፖርት ደግሞ ይጠበቃል ማለት ነው። ምክንያቱም ተጫዋቹ በቀጣይ ጨዋታዎች ላይ የሚኖረው ኢምፓክት ቀላል ስለማይሆን ሪፖርቱ ወሳኝነት አለው። ዊ ሆፕ ሪፖርቱ ጤነኛ ሪፖርት እንደሚሆን እናስባለን ብሏል ክለቡ። ምክንያቱም የተጫዋቹ በዚህ ሰዓት መኖር በተለይ በማጥቃት ፍሌር ውስጥ አርሰናል ከሚፈልገው ሁለቱም የሜዳ ክፍሎች ሁለተኛውና ሶስተኛው የሜዳ ክፍል ጥራት አንጻር የተጫዋቹ ሚና ቀላል አይደለም። በተለይ የተቆለፉ ቦታዎችን የሚያስከፍትበት ትዕግስቱና ጥራቱ የአርሰናል የማጥቂያ ዌፐን ነው። ይሄ ተጫዋች በማጥቃት እንቅስቃሴ ለቡድኑ ወሳኝ የሚባሉ የጨዋታ ቀናቶችን መስጠት ይችላል። ስለዚህ ተጫዋቹን ጤነኛ ሆኖ ማግኘት ይፈልጋል ማለት ነው አሰልጣኝ ሚኬል አርቴታ። ሌላው የኤቤሬቺ ኤዜ ጉዳት ነው። ኤቤሬቺ ኤዜ በእንግሊዝ ብሔራዊ ቡድን ተጠርቶ ነበር። ነገር ግን ተጫዋቹ አሁንም ከእንግሊዝ ብሔራዊ ቡድን ጋር እንዳይቀጥል ያደረገው ጉዳት ነው። ይሄ ተጫዋች የማስል ጉዳት በተለይ የባት ማስል ጉዳት አስተናግዷል። በወሳኝ ጨዋታም ያልተሰለፈበት ምክንያት ይሄ ነው። ስለዚህ የተጫዋቹ የሕክምና ሪፖርት ለሚኬል አርቴታ በጣም አስፈላጊ ነው። ተጫዋቹ በዘንድሮ የውድድር ዓመት ያው የመጀመሪያ ዓመቱ ቢሆንም በጣም ወሳኝ የሚባሉ ጨዋታዎች ላይ ግን ራሱን መግለጥ የቻለባቸው የጨዋታ ላይ ኤክስፒሪየንሶች ነበሩት።
ለምሳሌ በአውሮፓ ቻምፒየንስ ሊግ በጣም ወሳኝ የሚባል የጨዋታ ቀን እንደነበረው እናስታውሳለን። በሊቨርኩሰኑ ጨዋታ ብዙዎች የተገረሙበትን ጎል ማስቆጠር ችሏል። እሱ ብቻ አይደለም፣ ለእኔ ጎሉ ብቻ ሳይሆን ኤቤሬቺ ኤዜ ኮንዳክት ያደረገበት መንገድ እንዲሁም ለእንቅስቃሴው ሪያክት ያደረገበት እውቀቱ የሚደነቅ ነበረ። ስለዚህ በአርሰናል የዘንድሮ የፈጠራ አቅም ውስጥ ተጫዋቹ የሚኖረው አስተዋጽኦ በቀላሉ የሚታይ አይደለም። የዚህ ተጫዋች በቀጣይ ጨዋታዎች ላይ መኖር ለአርሰናል አጠቃላይ የውድድር ዓመት የመጨረሻዎቹ የዋንጫ ጉዞዎች ወሳኝነታቸው ከፍተኛ ነው። ስለዚህ ኤቤሬቺ ኤዜ አገግሞ ከባት ጉዳት ቶሎ አገግሞ እንዲመጣ ይፈልጋል። ይህንን ሚኬል አርቴታ አጠቃላይ ስኳዱ የሕክምና ዲፓርትመንቱ በከፍተኛ ሁኔታ እየሰራበት እንደሆነ ገልጿል። ኤቤሬቺ ኤዜ ይሄ አታኪንግ ደ ሆል በአርሰናል በፍጻሜ ጨዋታ አንዱ የተቸገረበት ነገር ያ ነበር። የማጥቃት እንቅስቃሴው በተለይ ቀዳዳውን ለማጥቃት በሚደረገው እንቅስቃሴ ውስጥ ቀዳዳው የሚጠቃበት ወሳኝ የሆነ የጨዋታ ፓተርን አርሰናል አጥቶ ነበረ። ከአማካኝ ወደ መጨረሻው የማጥቃት እንቅስቃሴ የማጥቃቱን ኮኔክሽን የሚያቆዩ መፍጠር ማቆየትና ያን ደግሞ በፕሬዠር ውስጥ ተጋጣሚ እንዲቀጥል የማድረግ ስራን አርሰናል ለመስራት ሲቸገር ተመልክተናል። ስለዚህ ይህም ፕሬዠር እንዴት ነው አርሰናሎች መልሰው የሚያመጡት? በተጋጣሚ ቡድን ላይ እንዴት ነው የሚጭኑት ፕሬዠሩን ለሚለው ምላሽ ከሚሰጡ ተጫዋቾች መካከል ኤቤሬቺ ኤዜ ነው። ኳሶቹ፣ ሲምፕል ፓሶቹ፣ ፔኔትሬሽኖቹ፣ ድሪብሊንጎቹ፣ ሜንታሊቲው በተለይ በካራባው የፍጻሜ ጨዋታ እንደ ኤቤሬቺ ኤዜ አይነት ሜንታሊቲ ይፈልግ ነበር። ለእኔ እዛ ጨዋታ ላይ የእሱ ሜንታሊቲ መኖርና አለመኖር የጌሙን ሎድ ይቀይረው ነበር ብዬ አስባለሁ። ጌሙ አንዱ የሚቀየርበት የጌሙ እሳቤ ሽፍት ከሚደረግባቸው ምክንያቶች መካከል እንደ ኤዜ አይነት ተጫዋች ሜዳ ላይ ኤግዚስት ማድረጋቸው ነው። እንደ ኦደጋርድ አይነት ተጫዋች በተለይ ፕራይም ኦደጋርድን አርሰናል ሚስ አድርጎታል ብዬ አስባለሁ። በተለይ የማጥቃት የቀኝ ማጥቃት እንቅስቃሴ ሽግግሮችን ከ70 እስከ 78 የሚጠጉ የማጥቃት ፔኔትሬሽኖችን ወደ ተጋጣሚ ሜዳ እያደረጉ እየገቡ ተጋጣሚን የሚያፍነው ያ የቀኝ ስል የነበረው አርሰናል በ2023 2024 2022 ላይ ለአርሰናል ትልቁን አስተዋጽኦ ያበረከተው የቀኝ ዞን ማጥቃት አርሰናል ሚስ አድርጎታል በዚህ የውድድር ዓመት። ስለዚህ እንደነኛ አይነት ተጫዋቾች መኖራቸው የአርሰናልን የውጤት ኤግዚስተንስ የሚያረጋግጡ ናቸው። አርሰናል በውጤት የተሻለ እንዲሆን ከተፈለገ የእነዚህ ተጫዋቾች መገኘት ይህ ለድርድር የሚቀርብ ነገር አለ። ምክንያቱም ክሪኤቲቪቲ የሚጎለው ቡድን እንደሆነ ስለተመለከት ነው ማለት ነው። በተለይ የ10 ቁጥር ሚና ላይ ያሉ ተጫዋቾች አብዛኛውን ጊዜ በአርሰናል አንዱ ትልቁ ፈተና የሆነበት የሚገኘው የመጨረሻውን የሜዳ ክፍል ለማጥቃት ከሚደረገው እንቅስቃሴ አንጻር የመጨረሻውን የሜዳ ክፍል ለማጥቃት ስለሚቸገሩ፣ ስለዚህ የመጨረሻውን የሜዳ ክፍል በማን ነው የምታጠቃው ለሚለው አርሰናል በ10 ቁጥር ጥራት ባላቸው ተጫዋቾች የሚለው ምላሽ ማግኘት ይኖርበታል። በሊግ ካፕ የፍጻሜ ጨዋታ ላይ ከአርሰናል የማጥቃት እንቅስቃሴ አንድ የተማርነውና የጎደለው ነገር ብለን የተመለከትነው ምንድነው? ይሄ ክሪኤቲቭ ኦቨርሎድ እና ሮቴሽን ጎሎት ነበር አርሰናል። የፈጠራ የቁጥር መብዛትና የተጫዋቾች ተለዋዋጭነት ማለት ነው። በተለይ የ10 ቁጥር ሚና ላይ ያሉ ተጫዋቾች የሚሰፋውንና የሚጠበውን ቻናል የሚያዘጋጁበት እውቀት ጎሏቸው ነበር። ከዛም ውጭ ዊንገሮችና እንዲሁም የመከላከል አደረጃጀት ውስጥ የሚገኙ የቀኝና የግራ ፉልባኮች አብዛኛውን ሰፖርት አጥተው ነበር፣ ድጋፍ አጥተው ነበር። ይህንን ድጋፍ በመፍጠር ወደ ውጭና ወደ ውስጥ የሚወጡ የመከላከልና የማጥቃት ባላንሶችን የሚሰሩ ተጫዋቾች በ10 ቁጥር ሚና ውስጥ ነው የሚገኙት። አሁን በኤዜና በኦደጋርድ ውስጥ ያለው አንዱ ትልቁ ኳሊቲ ያ ነው። ስለዚህ ሮቴት አድርገው ማጥቃትን በሚመሩበት እሳቤ ውስጥ የተከላካይ ተጋጣሚን ከራሱ ሜዳ በትዕግስት እንዲወጣ አድርገው የሚፈጠረውን ስፔስ በማዘጋጀት የ10 ቁጥር ሚና ተጫዋቾች በጣም ወሳኝ ነው። ከዛ ውጭ በተለይ ከዚህም በፊት አንስቼዋለሁ እኔ ኦፕሬቲንግ ደ ሆል ወይም ደግሞ ቀዳዳውን በሚገባ ማፍታታት የሚችል የፕራይመሪ ሮል የመጀመሪያው ቀዳሚ የሚባለው ሚና ነው ይሄ ሚና። ስለዚህ ስፔሶችን ማዘጋጀትና የኦፖነንትን የተጋጣሚ ቡድን የአማካኝ ክፍል እንቅስቃሴን
ጥቅም አልባ ማድረግ፣ እዚህ ቦታ ላይ በመገኘት ጥቅም አልባ እንዲሆን የማድረግ ስራን ይሰራሉ። ይህንን በቀጣዮቹ ጨዋታዎች ሊያደርጉ የሚችሉ ተጫዋቾች በአርሰናል ውስጥ አንድ ወሳኙ ተጫዋች የቤሪቼ ኤዜ ነው። ምናልባት ሚኬል አርቴታ ደፋር ከሆነ እኔ በካራባው ጨዋታ ደፋር አልነበረም ብዬ ከማስባቸው የአሰልጣኙ ካልወሰናቸው ውሳኔዎች መካከል አንዱ የማክስ ዶመንን አለመጠቀም ነው። ምናልባት ማክስ ዶመን 20 ደቂቃ 30 ደቂቃ መጠቀም የሚችልበት እድሉ ነበር። ስለዚህ ይሄን ተጫዋች ማይጠቀም ከሆነ አንዳንዴ በሚጠቀምበት ሁኔታ ውስጥ ያ ተጫዋች የሚሰጠውን ግልጋሎት በጥልቀት ማየት ያስፈልጋል። ምክንያቱም ካሉት ተጫዋቾች በተሻለ ይሄኛው ተጫዋች ምንድን ነው የሚሰጠኝ ነው። በቃ ይህ ግልጽ ነው። አንድ አሰልጣኝ በሜዳ ላይ በሚኖረው እንቅስቃሴ ሜዳ ላይ ያሉት ተጫዋቾች ሜዳ ላይ ከማይገኙት ተጫዋቾች ጋር በንጽጽር ምንድነው የጎደላቸው፣ ምንድነው ያላቸው ነገር የሚለውን ነገር መወሰን። ስለዚህ ሜዳ ላይ ያሉ ተጫዋቾች የጎደላቸው ቅድም ያነሳሁትን የአታኪንግ ደ ሆል ቀዳዳውን በማጥቃት እንቅስቃሴ ውስጥ የሚፈጠረውን ጥራት ነው ማሳደግ ያቃታቸው የነበረው። ይህን ለማድረግ ደግሞ ተከላካዮችን ድራግ አድርጎ የማውጣት አንድ ለአንድ ተጋጣሚ እንዲሳሳት በማድረግ ሽግግሮች ላይ ህይወት ያለው ሽግግር በማድረግ እንቅስቃሴዎቹን በአእምሮ በማዘዝ ለኔ ይሄ ወጣት ተጫዋች በጣም ትክክለኛው ምርጫ ነበር ያስባለሁ። በነገራችን ላይ የዚህ ፖድካስት ቤተሰብ ከሆናችሁ ረጅም ጊዜን ፖድካስት ከተከታተላችሁ በተለይ አምና ከሰራኋቸው ፕሮዳክሽኖች መካከል ይህንን ስም ታስታውሱ ከሆነ ያሳለፍነው የውድድር ዓመት ነው ይሄ ተጫዋች ለቀጣይ ዓመት ለአርሰናል ወሳኙ ተጫዋች እንዲሆን ሚኬል አርቴታ ማዘጋጀት አለበት ያልኩት። ሚኬል አርቴታ እኔ ሲዝኑ ሲጀምር ይህን ተጫዋች አላዘጋጀውም። በቃ ትልቁ ክፍተት የነበረው ያ ነው። አሁን በቬንገር ሰዓት ያለው የአርሰን ቬንገር ደመነፍስ ከሚኬል አርቴታ የሚለይበት ያ ነው። አርሰን ቬንገር በፍጻሜ ጨዋታ ቢሆን ኖሮ 90 ደቂቃውን ይሰጡት ነበር። በቃ በሲቲው እና በአርሰናል ጨዋታ የቬንገር ሰዓት የተጫዋቾች አጠቃቀም የተጫዋቾች ስትራቴጂ ቢሆን ኖሮ ቋሚው ተጫዋች የሚሆነው ማክስ ዶመን ነው። ማክስ ዶመንን ሊጠቀሙ የሚችልበት እድል 100% ነበር። ነገር ግን ሚኬል አርቴታ ወደዛኛው መንገድ የመጣ አልመሰለኝም። ከዚህም በኋላ እንደ ኤቨርተኑ ጨዋታ ጭንቀት ውስጥ ሲገባ ሳይሆን የጨዋታው የቅዱ አካል ማድረግ አለበት። ይህን ተጫዋች ማነጋገር፣ ቁጭ ብሎ ማውራት ይጠበቅበታል። አንድ ጽሁፍ እያነበብኩ በተለይ ፊልም አክኖቲ የሚጽፋቸው ጽሁፎች እኔ ይመቹኛል እና ምንድነው እያለ ያለው ማክስ ዶመንን ማውራት ማክስ ዶመንን በእቅዱ ውስጥ ያለ ሰው እንደሆነ ማስረዳት ከዚህ በኋላ አርሰናል ፐርሲው ለሚያረጋቸው የዋንጫ ጉዞዎቹ ወሳኙ ነገር ነው ያለው። በቃ ይሄን ተጫዋች ቁጭ ብሎ ማውራት ነው። ይሄ ተጫዋች ያለው የዚህ ሲዝን ኃላፊነት ምን እንደሆነ ክሊርሊ መስመር በመስመር እንዲገባው ማድረግ። ወጣት ተጫዋች ነው፣ ብዙ ነገር አለው። ሜዳ ላይ ካሉ ተጫዋቾች የተለየ ተጫዋች ነው። ሂዝ ዲፍረንት። በቃ ይህን ማመን ያለበት አርቴታ። ይህን ልዩነት መፍጠር የሚችልን ተጫዋች ግን ሃንድል የምታደርግበትን መንገድ ማዘጋጀት ያስፈልጋልና ክሪኤቲቪቲ የጎደለው አርሰናል በቀጣይ ጨዋታዎች በቻምፒየንስ ሊግ፣ በኤፍኤ ካፕ እና በፕሪሚየር ሊግ ወሳኝ ጨዋታዎች የዚህን ተጫዋች ሚና ማግኘት ይኖርበታል ብዬ አስባለሁና እነ ኤዜ ጉዳት ላይ ከሆኑ፣ ትሮሳርድ ጉዳት ላይ ከሆነ የተጫዋቾቹ ጉዳት ምናልባት የሚፈጥረውን ጋፕ ይሄ ተጫዋች ሊሞላ የሚችልበት እድል እንደሚኖር ታሳቢ ማድረግ ይኖርበታል። በነገራችን ላይ በዘንድሮ የውድድር ዓመት እኔ የአርሰናል የዋንጫ ጉዞ ውስጥ በጣም ወሳኙን ሚና ከሚጫወቱ ተጫዋቾች መካከል አንዱ ማክስ ዶማን ይሆናል ብዬ ነው የማስበው። የፕሪሚየር ሊጉ ሃይላይት በሚሰሩባቸው ጨዋታዎች ውስጥ የኤቨርተኑ ጨዋታ ብቻ አይደለም እያልኳቸው ያለሁት የተከበራችሁ አድማጮች፣ ከዚህ በኋላ በሚደረጉ የፕሪሚየር ሊግ ጨዋታዎች ነው እያልኳቸው ያለሁት። ይህም ፕሮዳክሽን አስታውሱ። ማክስ ዶማን የፕሪሚየር ሊጉ የዋንጫ ጉዞ አርሰናል ሃይላይት ውስጥ ከፍተኛ የሆነ ተጽዕኖ የሚያሳድር ተጫዋች ሆኖ እንመለከተዋለን። ነገር ግን ሚኬል አርቴታ ከዚህ ተጫዋች ጋር ያለውን ግንኙነት ማጥበቅ ይኖርበታል። ትረስት መደረግ አለበት ተጫዋቹ። አሁን በሜዳ ውስጥ ሩኒ እንዳለው አንድ ተጫዋች ትረስት መደረግ አለበት። ትረስት ከተደረገ በአሰልጣኙ በሱ ላይ እምነቱ ካለው ያ ተጫዋች
እስከ ሞት ድረስ ሄዶ የሚፈልገውን ነገር ይሰጠዋል። አንዳንድ አሰልጣኞች አሉ ለእኔ ስትል ሙትልኝ የሚሉ አሰልጣኞች ማለት ነው። ይሄ የተለመደ ነው። ግቡና ተጫወቱ እኔ ምንም ምላችሁ ነገር የለም የሚሉ አሰልጣኞች አሉ። በአንድ ወቅት አስታውሳለሁ አርሰን ቬንገር ሊቨርፑልን ባሸነፉበት ጨዋታ 2016 የውድድር ዓመት ላይ ይመስለኛል ተጫዋቾችን መልበሻ ክፍል ላይ ምንም አልነገርኳቸውም አሉ። ገብታችሁ ተጫወቱ እና የምትፈልጉትን ነገር አድርጉ ነበር ያልኳቸው አሉ። ጨዋታውን አሸንፈው ነበር የወጡት የሊቨርፑልን ጨዋታ። ስለዚህ ተጫዋቾች ሪስፖንሲቢሊቲውን እንዲወስዱ ኃላፊነቱ የነሱ እንቅስቃሴውን ማሸነፍ የሚችሉበት ማንነታቸው የነሱ እንደሆነ ካስረዳቸው የተጫዋቾችን ክሬዲት በትልቁ ታገኘዋለህ። ተጫዋቾች ጌምን ተቆጣጥረውና ተሸክመው ሊወጡ የሚችሉበት እድሉ ከፍተኛ ይሆናል ማለት ነው። ስለዚህ የዚህን ተጫዋች ክሬዲት ሚኬል አርቴታ መስጠት የሚችለው ከሆነ ይህን ክሬዲት የማያሳጣው ከሆነ በእርግጠኝነት መናገር የሚቻለው በአርሰናል የዋንጫ ጉዞ ውስጥ ተጫዋቹ የሚኖረው ሚና በቀላሉ የሚታይ ይሆናል ብዬ አላስብም። ነገር ግን ተጫዋቹን ማነጋገርና ከተጫዋቹ ጋር በዚህ ቀጣይ 3 የዋንጫ ጉዞ ውስጥ ስላለው ሚና በግልጽ ክሊርሊ መስመር በመስመር ማስረዳት ይኖርበታል የሚል እምነት አለ። ይህን እነ ሩኒ ሁሉ የተናገሩት ነገር ስለሆነ ነው አስምሬ የምነግራችሁ። እንግዲህ በጉዳት ምክንያት አርሰናል በጣም ወሳኝ የሚባሉ ተጫዋቾችን እያጣ ነው። ነገር ግን 18ቱ ቀናት አርሰናልን ከአደጋው አትርፈውታል። ምናልባት ከ11 ከ12 ቀን በኋላ ቀለል ያለ ልምምድ የሚጀምሩ ተጫዋቾች ይኖራሉ። ጋብሪኤል ማጋሬሽ 10 ቀን፣ ትሮሳርድ 11 ቀን፣ ዊሊያም ሳሊባ 9 ቀን ከሜዳ መራቅ እንዳለባቸው ተነግሯቸዋል። ከዛ በኋላ እንግዲህ ምን አይነት ነገር ሀፕን ሊያደርግ ይችላል የሚለው የሚጠበቅ ይሆናል ማለት ነው። ፖድካስቱ እየተመቻችሁ ስለሆነ ከልብ እናመሰግናለን። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ለሌሎች እንዲደርስ አድርጉ። ጥሩ ቀን ይሁንላችሁ።